ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እውነት ለመናገር ያው ሚዲያው ላይ ሰላም የለም። በጣም ነው የሚያስጠላው። በተለይ ሀይሚዬ መጥፋት በጣም ብዙዎቻችንን እያስጨነቀን ይገኛል። ሀይሚዬ ደግሞ የሁላችንም ጭንቀት ናት። ሁላችንም ታሳስበናለች፣ ሁላችንም ታሳዝነናለች። የሁላችንም ሀሳብ ናት እውነት ለመናገር እና ኦሬዲ ያው 4 ቀን ምናምን አይሆናትም ከጠፋች ይሆናታል። ያንን ጥቁር ነገር አድርጋ ፖስት አደረገ። ስራ ላይ ስለሆንኩ ነው ውዶቼ፣ ይቅርታ ድምጽ ይቆራረጣል። ያንን ከዛ ወዲህ እንግዲህ የለችም። ቲክቶክም ላይ ቴክስትም እስከዛሬ የእውነት ቴክስት እንኳን ፖስት ታደርግ ነበር እና የሀይሚና የብሩኬ ደግሞ እንደዚህ አይነት ሙድ ውስጥ ሲገቡ የመጀመሪያ ትልቅ ችግራቸው ምንድነው? ስልካቸውን ጠርቀም ስልክ አለማንሳት። በጣም ትልቁ ችግራቸው ስልክ አለማንሳት ነው። እነሱ በቃ ስልክ አያነሱም፣ ግደሏቸው እንደዚህ አይነት ሙድ ውስጥ ሲገቡና ይሄ ደግሞ ከባድ ነው እውነት ለመናገር። ስልክ ብታነሱ እንደው ስለ እናንተ የሚጨነቅ ብዙ ሰው እንዳለ አልገባችሁም ማለት ነው። ሀይሚዬና ብሩኬና እንግዲህ ስለ እነሱ መረጃ ለማግኘት በጣም ነው የለፋሁት። የሚገርማችሁ ነገር በጣም 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 እነሱ ብቻ ሳይሆኑ እኔ ጓደኞቻቸው ራሱ ለምን ስልክ እንደማያነሱ በጣም ግራ ይገባኛል። በኢንስታግራም፣ በቴሌግራም፣ በፌስቡክ፣ በቲክቶክ ቴክስት ሲጻፍላቸው ራሱ አይመልሱም። በቃ ማንም አይሰማችሁም። በቃ ጓደኞቻቸው እንኳን ስልክ ብታነሱ ምን ችግር አለው? ምን አለበት ብትመልሱልን? የእውነት እኛ እኮ እናንተ ጋር የምንደውለው ስለ እነሱ ተጨንቀን ስለ እነሱ አዝነን ምን ላይ እንዳሉ ለማወቅ ያክል ነው። እና እባካችሁ ስልክ አንሱልን። ግን አንድ መረጃ አግኝቻለሁ፣ እግዚአብሔር ይመስገን። ሀይሚ ያለችበትን ሁኔታ ለመጠየቅ ነበረ። እንግዲህ ያው ብሩኬን አይተነዋል ትላንትና። ደስታው ከአንገት በላይም ቢሆንም ደህና ነው፣ ደስተኛ ይመስላል፣ ፈገግ ብሏል። ግን ይሄ ደስታ ደግሞ ከአንገት በላይ ነው ከአንገት በታች ነው ብዬ አላስብም። ከአንገት በላይ ነው ደስተኛ የሚመስለው። ይህን ምላችሁ ሀይሚ ለብሩኬ ምን ያክል አስፈላጊ እንደሆነች፣ ብሩኬ ለሀይሚ ምን ያክል አስፈላጊ እንደሆኑ እየነገርኳቸው ነው። ሁለቱ በጭራሽ ለየብቻ ደስተኛ ሊሆኑ አይችሉም፣ በጭራሽ ማለት ነው። እና ያው እሷ አዝናለች፣ ተክዛለች። እሱ ደግሞ እሱ ምንም አልመሰለው ደስተኛ ነው፣ ይጨፍራል ለምትሉ ሰዎች ነው ይህንን እምላችሁና ያለ ሀይሚዎችን ብሩኬ ደስተኛ የሚሆን አይመስለኝም። ይሄን የምለው ደግሞ ብሩኬ እንደዛ ብሎ ስለነገረኝ ወይም ደግሞ እኔ መረጃ ስላለኝ ወይም ደግሞ ሀይሚና ብሩኬን እኔ የተለየ እውቅና ስላለኝ አይደለም። ሁለቱ አንድ ላይ ሲሆኑ ካላቸው ደስታና ፈገግታ አንጻር ነው። እስካሁን በእነሱ ላይ ካየሁት ፍቅርና እውነተኛ ጓደኝነት ስላየሁ ነው ይሄንን ምለው ማለት ነው። እና ብቻ ግን ፈጣሪ ያውቃል። ግን አሁን አንድ ነገር ልናገር ነው የመጣሁት። ዋና የመጣሁበት ጉዳይ ያው ስለ ሀይሚዬ የተጨነቃችሁ አላችሁ ብዙዎቻችሁና እኔ ባላገኛትም እኔ ባላወራትም ግን ደግሞ ያው ደህንነቷን ሰምቻለሁኝ። የሆነ ሰው በጣም የቅርብ ሰው ደህና ናት፣ ያው አንዳንዴ ያለ አይደል ብቻዋን መሆን ስለምፈልግ ነው፣ ራሷን ማዳመጥ ራሷን ማውራት ስለምፈልግ ነው እንጂ ሀይሚዬ ምንም አልሆነችም ደህና ናት ብለውኛል። ይኸው ምንም አልሆነችም ለማለት ይከብዳል። ምክንያቱም እንኳን አይደለም እሷ ይቅርና እኛ ራሷ ያለንበትን እኛ ራሳችንን የምናውቀው። እሷ እንኳን አይደለም እሷ ባለ ጉዳዩዋ ይቅርና እኛ የእነሱ ነገር ምን ያህል እንዳሳሰበን እኛ ነን የምናውቀውና እሷ መብርሃን በመካከላቸው ትግባ። እሷ እንግዲህ አንድ ታርጋቸው ወደ ነበሩበት እሷ ትመልሳቸው። ሌላ
ውጥንቅጡን ተውት። ይሄ አንዳንድ እህቶች ደግሞ አትሸወዱ። ስለት ከተሳላችሁ ለተሳላችሁት ታቦት እዛው ውጭ ሆናችሁ የቤተ ክርስቲያኑን አካውንት ተቀብላችሁ ማለት የተሳላችሁበት አካውንት ተቀብላችሁ ወይም ደግሞ በራሳችሁ ተሳሉ። በራሳችሁ በቤተሰብ በኩል አድርሱ። በራሳችሁ ቤተሰብ በኩል አድርሱ የምትሳሉትን ነገር። ብዙዎቻችሁ ያው እናንተ ለሀይሚና ለብሩኬ ካላችሁ ፍቅር አንጻር ነው። እነሱን ስለምትወዷቸው ስለተሳሉላቸው ብዙ ነገር እንትን ትሉላቸው አላችሁ። ግን ሰውን አትመኑ። የሀይሚ ጓደኛ የብሩኬ ጓደኛ ወይም ሌላ ሰው ወይም ደግሞ የሆነ ግሩፕ ላይ ራሱ ተሰባስበው አሁንማ ብዙ ሴራ ራሱ አላሉ እንግዲህ እየተሰበሰቡ ለብሩኬ ይሄን ያህል ብር እናዋጣ፣ ለሀይሚ ይሄን ያህል ብር እናዋጣ የሚሉ ግሩፖች ሁሉ አሉ። እናንተ ተጠንቀቁ። ሀይሚና ብሩኬ ከማንም ምንም አይፈልጉ። ግን እናንተ ካላችሁ ፍቅር ካላችሁ መውደድ የተነሳ እነሱን ስለምትወዷቸው የሆነ ግብ ውስጥ ሲገቡ ወይም ደግሞ የሆነ ሲደባበሩ እንዴት ታረቁላችሁ አንድ እንደሆኑ ስለምትፈልጉ የምትሳሉት ስለት ካለ እራሳችሁ አስገቡ። በቃ በቤተ ክርስቲያን የቤተ ክርስቲያኑ አካውንት ተቀብላችሁ አስገቡ። ወይም ደግሞ ቁሳዊ ወይም ደግሞ እቃም ከሆነ የተሳላችሁት ደግሞ በቤተሰብ በኩል ላኩ እንጂ እኔ ነገም ከነገ ወዲያም መቼም ቢሆን ሰውን አትመሙ። ጥሩ አይደለም። አንደኛ ሀይሚና ብሩኬ በእነሱ ስም ስለሆነ ስራው የሚሰራው የሚላከው ምንም የሚደረገው በእነሱ ስም ነው አይደለም። ይሄ ለእነሱ ለስማቸውም ጥሩ አይደለም እና እባካችሁ ተጠንቀቁ። እዚህ አይነት ነገር አታድርጉ። ሌላው ደግሞ በጣም እኔ አሁን አንድ እህቴ ባለፈው ምን ብላኝ ነበር፣ ስለት ተሳይ ስለት ሲደርስ ንገሪኝ ብላኝ ነበር። ያው ስለቱን ልታስገባ ማለት ነው። ግን እህቴ እኔ የምሳለው ራሴ በራሴ ነው፣ ራሴ ነኝ የማስገባው። አንቺ ከተሳልሽ ደግሞ ራስሽ በራስሽ አስገቢ። ምናልባት የቤተ ክርስቲያን አካውንት ስጪኝ ካልሽኝ የቤተ ክርስቲያን አካውንት ላቀብለሽ ይችላለሁ እንጂ እኔ ተቀብዬ ስለታስገባለሁ ብዬ ቃል አልገባልሽም። ከባድ ነው፣ ያተማማል። በቃ እንደኛ ሌላ ሳናስበው ኃጢአት እንገባለን። አንዳንዴ ገንዘብ ባለጌ ነው፣ በጣም መጥፎ ነው። ሳናስበው ሊጠፋብን ይችላል። ከባድ ነው እንዲህ አይነት ነገር እና ያው በኮንፊደንስ ስለሌለሽ ነው ወይም በራስሽ መስል የለሽም እንዳትሉኝ አይደለም፣ እያየሁት ስለሆነ ነው። በሌላ ሰው ያነካካል። ጥሩ አይደለም። ገንዘብ በጣም መጥፎ ነው። በተለይ ደግሞ የቤተ ክርስቲያን ገንዘብ የቤተ ክርስቲያን ገንዘብ የወሰዳችሁ ሰዎች እግዚአብሔርን ነው የምላችሁ፣ መልሱ። በጣም በጣም አደጋ ነው። ትልቅ ትንሽ አይደለም። በጣም መጥፎ ነገር ነው። መልሱ። የቤተ ክርስቲያን ብር ያለባችሁ እናንተ አይገባችሁም አታውቁትም እንጂ ያንን የወሰዳችሁት ገንዘብ ባላወቃችሁት መንገድ ብሩ እየሄደ ነው፣ የተሰለበ ነው። ምክንያቱም በጣም በረከት አታችኋል። በረከት አይኖርም። የሰው ገንዘብ ያለበት የቤተ ክርስቲያን ገንዘብ በተለይ ያለበት በረከት አይኖርም። እግዚአብሔርን ሰርቃችኋል። እግዚአብሔር አይሰረቅም። ይሄ ደግሞ በጣም ትልቅ በረከት ያሳጣል። ብራችሁ ድንገት ልቅ የሚልባችሁ ሰዎች ካላችሁ ሳታውቁት ከኪሳችሁ የሚጠፋ ማለት በቃ የተወሰነ ዕቃ ገዝታችሁ ብዙ ብር ከኪሳችሁ የሚጠፋባችሁ ሰዎች ራሳችሁን መርምሩ።